ማንቸስተር ዩናይትድ የምንጊዜም ተቀናቃኙን እንግሊዝ ውስጥ ካሉ ክለቦች የምንጊዜም ተቀናቃኙ ሊቨርፑል እንደሆነ ይታወቃልና ሊቨርፑልን አሸንፎ ወደ ቻምፒየንስ ሊግ የሚያልፍበትንም መንገድ ሙሉ በሙሉ ወደ 100% ያስጠጋበትና ኦልሞስት በቃ ሙሉ በሙሉ ያለፈበትን ጨዋታ አስመዝግቧል። 3-2 በሆነ ጣፋጭ ድል ማንቸስተር ዩናይትድ ሊቨርፑልን ማሸነፍ የቻለበትን ጨዋታ ተመልክተናል ማለት ነው። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ እና ሊቨርፑል ተገናኝተው ነበር በኦልድ ትራፎርድ። ማንቸስተር ዩናይትድ በአስገራሚ ሁኔታ 3-2 በሆነ ውጤት አሸንፏል። ስለዚህ ጨዋታ የሚነሱ ብዙ ሀሳቦች አሉ። ስለነዛ ሀሳቦች እናነሳለን። በመጀመሪያ የጨዋታው ሂደት ምን ይመስል ነበር የሚሉትና ከዛ ጋር ተያይዞ የሚነሱት ጉዳዮች ምንድናቸው የሚለውን ነገር እንመለከታለን። ከዛ ውጪ ደግሞ ማቲያስ ኩኒያ ልክ እንደ ብሩኖ አይነት ተጫዋች እየሆነ ነው፣ ወይም ደግሞ ሌላኛው የማንቸስተር ዩናይትድ አዳኝ እየሆነ ነው። መታየት ያለበት ሰዓት ላይ እየታየ ወይ ደግሞ ሾዋፕ ማድረግ ያለበት ሰዓት ላይ ሾዋፕ እያደረገ ያለ ተጫዋች ነው ተብሏል። ለምንድን ነው እንደዛ የተባለው? ከዛ አባባል ጀርባ ያለው ነገር ምንድን ነው የሚለው ነገር ለማየት እንሞክራለን። እንደዚሁም ደግሞ ከቤንጃሚን ሼሽኮ ጎል በኋላ ቤንጃሚን ሼሽኮ ጎል ካስቆጠረ በኋላ ያደረገው ነገር በተለይ ደግሞ ብዙዎች እንዲነጋገሩበት አድርጓልና ያ ጉዳይ ምንድን ነው የሚለውን ለማየት እንሞክራለን። ከዛ ውጭ ደግሞ ሮይ ኪን ኮቢ ሜኑን በከፍተኛ ደረጃ አመስግኖታል። እንደዚሁም ደግሞ ያገኘው ትልቅ ልምድ እንዳለና ለኮቢ ሜኑ ከዚህ በኋላ ለሚኖረው እንቅስቃሴ የሚጠቅመው አንድ ወሳኝ ነገር ወይም ደግሞ ኪ የሆነ ነገር እንዳገኘ እንደተማረ ያሳወቀበት ወይም ደግሞ የተናገረበት መንገድ አለና ያ ነገር ምንድን ነው የሚለውን ነገር እንደዚሁ ለማየት እንሞክራለን። ከዛ ውጭ ደግሞ ብሩኖ ፈርናንዴዝ ዌይን ሩኒን እየመሰለ ነው በማለት ማይክል ኦዌን ደግሞ ስለ ብሩኖ ሚጌል ፈርናንዴዝ ያነሳው ሀሳብ አለ። ስለሱም እንነጋገራለን። እንደዚሁም ደግሞ በጨዋታው ላይ ድንቅ ብቃቱን ሲያሳየን ያመሸው አይደን ሄቨንም ስለሱ እንደዚሁ የምናነሳቸው ጉዳዮች ይኖራሉ። ብቻ ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ከኛ ጋር እንግዲህ አሪፍ ቆይታ እንዲኖራችሁ ተመኝተናል። ማንቸስተር ዩናይትድ ወሳኝ ከሚባሉት ጨዋታዎች መካከል ኦልሞስት የመጨረሻው ምናልባት ከዚህ በኋላ 3 ጨዋታዎች ይቀራሉ። ማንቸስተር ዩናይትድ 3 ጨዋታዎች ይቀሩታል። እነዚህ 3 ጨዋታዎች ልክ ከዚህ በፊት እንደነበሩት ዛትማች ወሳኝ ናቸው ተብሎ አይታሰብም አይደለ? በዛ ደረጃ ዲሳይሲቭ ናቸው ተብሎ አይታሰብም። ኦልሬዲ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ አረጋግጧል። በካልኩሌሽን ወደ ሻምፒዮን መሆን እንደማይችል የፕሪሚየር ሊጉ የታወቀ ነገር ነውና ወደ ቻምፒየንስ ሊግ መግባቱን ግን አረጋግጧል። ስለዚህ በጠብቃ ወሳኝ ከሚባሉት ጨዋታዎች መካከል ይሄ የመጨረሻው 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ የመጨረሻው ነበርና ምናልባት አመቱ ሲጀመር ማንቸስተር ዩናይትድ 35ኛ ሳምንት ላይ ወደ ቻምፒየንስ ሊግ ማለፉን ያረጋግጣል። ለዛውም 5ኛ ሆኖ አይደለም ምናምን ግን 3ኛ ደረጃ ላይ ሆኖ ማንቸስተር ሲቲ ኦፍ ኮርስ አሁን ጨዋታ አለው፣ ጨዋታ ያደርጋል። ግን ነው በ6 ነጥብ ወደ ታች ርቆ ነው ያለው። በ12 ነጥብ ነው ከአርሰናል ርቆ ያለውና ከመሪው አርሰናል ማለት ነው። እንደዚሁም ደግሞ ከሊቨርፑል በላይ ሆኗል። አሁን ያለበት ደረጃ ከሊቨርፑል በነጥብ በልጦ ነው የተገኘውና 3ኛ ደረጃ ላይ ነው የተቀመጠው። ወደ ቻምፒየንስ ሊግ ማለፉን አረጋግጧል። ከዚህ በኋላ ያሉት ጨዋታዎች ያው ኢምፖርታንት አይደሉም አይባልም። ደጋፊ የዓመት ትኬት ነው የሚገዛው። እንደዚሁም ደግሞ በዛ እለት ላይም እንደዚሁ እለታዊ የሚገቡ ሰዎች አሉና ወሳኝ አይደለም ከዚህ በኋላ ሊባል አይችልም አይደለም። ግን ደግሞ በቃ ይሄ የሲዝኑን ጎል ግን ማንቸስተር ዩናይትድ አሳክቷል። በቃ ኦልሬዲ በሲዝን በቃ ሊያሳካ የሚችለው ትልቁ ነገር በተለይ ማይክል ካሪክ የተነገረው ወይ ደግሞ የታዘዘው ነገር ቢኖር በቃ ይህን ቲም እንዲያረጋጋና ቻምፒየንስ ሊግ እንዲያሳልፍ ነው። በቃ ማሳለፍ ከቻለ በሚል ነው እንጂ ሌላ ሻምፒዮን መሆን ምናምን የሚባሉ ነገሮች አይደሉም እዚህ ውስጥ ያሉት። ይህን ነገር ማንቸስተር ዩናይትድ አሳክቷል። ታዲያ ጨዋታው እንዴት ነበር የሚለውን ነገር ስንመለከት ማንቸስተር ዩናይትድ በጣም ቤስት የሚባል የመጀመሪያ አጋማሽ ነበር ያሳለፈው፣ ወይም ደግሞ ቤስት የሚባል የመጀመሪያዎቹ 15 ደቂቃዎችን ነበር ማሳለፍ የቻለው። ጨዋታው ገና እንደተጀመረ ማንቸስተር ዩናይትድ በዚህ ዓመት በጣም አደገኛ ከሆነባቸው የማጥቃት ወይ ደግሞ ጎል የማስቆጠር አማራጮች መካከል የቆሙ ኳሶች ስፔሻሊ ደግሞ እንደዚህ ኮርናዎች በቃ የማንቸስተር ዩናይትድ ዋና ነገር እየሆኑ መጥተዋል። ከኮርና ቦታ ላይ ተደጋጋሚ ጎሎች ሲቆጠሩ ተመልክተናል። ይሄ ጎል ቀጥታ ከኮርና የተቆጠረ አይደለም፣ ከኮርና የተቆጠረ ጎል አይደለም፣ ግን ደግሞ ከኮርና ግን የተገኘ ጎል ነበር። ማቲያስ ኩኒያ ያንን ኳስ አገኘ። በቀኝ እግሩ መጀመሪያ መታው፣ ከዛ ተደረበበትና ተመልሶ ሲመጣ በግራ እግሩ አስደናቂ ጎል በማስቆጠር ማንቸስተር ዩናይትድ 1-0 እንዲመራ ማድረግ ችሏል ማለት ነው። ማቲያስ ኩኒያም 9ኛ ጎሉን ነበር
ማስቆጠር የቻለው እንግዲህ ሊቨርፑል ላይ ያስቆጠሩ በትልቅ ጨዋታ የተገኘበት አጋጣሚ የተመለከት ነው። ከዛ በኋላ ደግሞ ከጥቂት ደቂቃዎች በኋላ ቤንጃሚን ሼሽኮ አንድ ትልቅ እድል አግኝቶ ነበር። ምናልባትም ብሩኖ ፈርናንዴዝ 20ኛ አሲስቱን ሊያስመዘግብ የሚችልበትን አጋጣሚ በሚገርም ሁኔታ ፓስ አድርጎለት ነበር ለቤንጃሚን ሼሽኮ ማለት ነውና ቤንጃሚን ሼሽኮ ግን ጠንከር ያለ ምት አልመታምና ውድማን በቀላሉ ኳሱን ሴቭ ሊያደርግበት ቻለ። ከዛ በኋላ ድጋሚ ደግሞ በሌላ አጋጣሚ አሁንም ብሩኖ ፈርናንዴዝ በሄዲንግ ደግሞ ምናልባት በእግር መጀመሪያ ሞከረ፣ በእግር እምቢ ሲለው በሄዲንግ ደግሞ አሲስት ለማድረግ ሞከረ። ከዛ በኋላ ግን ቤንጃሚን ሼሽኮ ከመንካቱ በፊት መጀመሪያ ውድማን ነካው፣ ከዛ ቤንጃሚን ሼሽኮ ነካውና ቤንጃሚን ሼሽኮ ሊያስቆጥር ችሏል። 11ኛ ጎሉንም አስመዘገበ። ማንቸስተር ዩናይትድ 2-0 በሆነ ውጤት እየመራ የመጀመሪያውን አጋማሽ ተቆጣጠረ። ሙሉ በሙሉ በሚባል ደረጃ የመጀመሪያው አጋማሽ የማንቸስተር ዩናይትድ ነበረ። የአርነ ስሎቱ ሊቨርፑል ክሉ ያላቸው አይመስሉም ነበር። አጫዋታቸው በጠቅላላ ትክክል አልነበረም። ለማንቸስተር ዩናይትድ የሚመች ነበረ። ማንቸስተር ዩናይትዶች እንደልባቸው ነበር ሲጫወቱ የነበረው። ታዲያ ይሄ ሞመንት ልክ የመጀመሪያው 45 ተጠናቆ ሁለተኛው 45 ሲጀምር ሙሉ በሙሉ ተቀየረ። ልክ ጨዋታው ሲጀምር 45ኛው ደቂቃ ላይ ቤንጃሚን ሼሽኮ ተቀይሮ በመውጣት አማድ ዲያሎ ወደ ሜዳ የገባበትን አጋጣሚ ተመልክተን ነበር። ያቺ ቅጽበት ታዲያ የጨዋታውን ሙሉ ገጽታ ቀይረዋለች ማለት እንችላለን። ምክንያቱም አማድ እንደሚታወቀው በዚህ ሲዝን ዛትማች ጥሩ የሚባል ፐርፎርማንስ እያሳየ አይደለም፣ ወይ ደግሞ ይሄ ሲዝን የሱ አይደለም። በቃ ኦልሬዲ ይሄ ሲዝን ሊጠናቀቅ ነው፣ 3 ጨዋታዎች ናቸው ይቀሩ። ስለዚህ ማድረግ ያለበት ነገር ይሄኛው ሲዝን ጥሩ አልነበረም። ስለዚህ በቃ ሎኪን አድርጎ በደንብ ጠንክሮ ሰርቶ ማስተካከል ያሉበትን ነገሮች በተለይ የሳይኮሎጂካል ጉዳዮች ይመስላሉ። አማድ ጋር እንኳን የጠንክሮ መስራትና የአቅም ችግር የለበትም። ስለዚህ ሳይኮሎጂካል ጉዳይ ሊሆን ይችላል። ስለዚህ ማስተካከል ያለበትን ነገሮች ፊክስ አድርጎ ቀጣይ ዓመት ሲመጣ በአዲስ ጉልበት ነው መምጣት የሚጠበቅበት። ምክንያቱም ማንቸስተር ዩናይትድ ቀጣይ ዓመት ከዘንድሮ የተሻለ ነገር ነው የሚጠበቅበትና እሱ ፓስ አደርጋለሁ ብሎ የሞከረው ኳስ ማንቸስተር ዩናይትድ ሙሉ በሙሉ ለማጥቃት ወደፊት በሄዱበት ሰዓት ነው እንግዲህ ይታያችሁ ጎሉ ሲቆጠር ከተመለከታችሁ ኮቢ ሜኑም ሆነ ካርሎስ ካሴሚሮ ፊት ለፊት ላይ ነበሩ፣ ወደ ጎል ጋር አልተጠጉም ነበር። ከዛ ተሳሳተ። ያን የተሳሳተውን ኳስ እንግዲህ ዶሚኒክ ዞቦዝ ላይ ያገኘው በሚገርም ሁኔታ ኳሱን እየገፋ ሄዶ ሊያስቆጥር ችሏል። ማንቸስተር ዩናይትድ ከ2-0 መሪነት ወደ 2-1 የመሪነቱ ልዩነት ጠበበ ማለት ነው። ከዛ በኋላ ጨዋታው ቀጠለ። ማንቸስተር ዩናይትዶች ጥሩ አልነበሩ። ሙሉ በሙሉ በሊቨርፑል ብልጫ ተወስዶባቸው ነበረ። ከዛ በኋላ ልክ በቢልዳፕ ለመውጣት በሚሞክሩበት ሰዓት ላይ ሴኔ ላመንስ ኳሱን ፓስ ለካሴሚሮ ነበር ፓስ ሊያደርግለት የነበረውና ለካሴሚሮ ፓስ ሊያደርግለት በሚሞክርበት ሰዓት ላይ ኳሱ አልደረሰም ነበረ። ኳሱን ተነጠቁት። ከዛ በኋላ ዞቦዝ ላይ ጋር ነበር። ዞቦዝ ላይ ቶሎ ለጋክፖ ሰጠው፣ ጋክፖ አስቆጠረ። በዚህ ሰዓት ላይ ሊቨርፑሎች ተነቃቁ። ማንቸስተር ዩናይትዶች ደግሞ በአንጻሩ በቃ የስታዲየሙ ሞራል በአንድ የወረደ። ከዛ ጨዋታው ቀጠለ። ማንቸስተር ዩናይትዶች የሊቨርፑሎችን ማጥቃት ለመከላከል ሞከሩ። ከዛ ተከላከሉም፣ ጎል እንዳይቆጠር አደረጉ። ከዛም በኋላ ግን የማንቸስተር ዩናይትድ እንቁ ልጅ ስታርቦይ 2023 ላይ ለመጀመሪያ ጊዜ ጨዋታውን ያደረገውና በማንቸስተር ዩናይትድ አዲስ ኮንትራቱን አራዝሞ እስከ 2031 ድረስ የሚያቆይ አዲስ የታደሰ ኮንትራትን የፈረመው ኮቢ ሜኑ ከሎንግ ሬንጅ ማለትም ከፔናልቲ ቦክስ ውጪ ጎል አስቆጥሮ ማንቸስተር ዩናይትድ 3-2 እንዲመራ አደረገ። ከዛ በኋላ 3-2 በሆነ ውጤት ማንቸስተር ዩናይትድ እንዲያሸንፍ የራሱን አስተዋጽኦ አበረከተ ማለት ነው። ጨዋታው በዚህ መንገድ ነበር ሄዶ የነበረው። ታዲያ የሚነሱት ነገሮች ምንድናቸው? ማቲያስ ኩኒያ የዩናይትድ አዲሱ አዳኝ እየሆነ መጥቷል፣ ወይ ደግሞ የብሩኖ ፈርናንዴዝ አይነት ባህሪ እያሳየ መጥቷል የሚሉ ነገሮች አሉ። ለምንድነው ይሄ ነገር የተባለው መሰላችሁ? ማቲያስ ኩኒያ የብሩኖ አይነት ተጫዋች እየሆነ ነው ወይ ደግሞ የብሩኖ አይነት ባህሪ እያሳየ ነው የሚሉ ነገሮች ለምንድነው የተነሱት? ከሁሉም ቢግ ሲክስ የሚባሉ በተለምዶ ቢግ ሲክስ የሚባሉት ላይ ማቲያስ ኩኒያ አስደናቂ ፐርፎርማንስ ነበር ያሳየው እንዳለ የሚባሉት ላይ ማለት ነው። ለምሳሌ ከተመለከትን አስቶን ቪላ ላይ 2 ጎሎችን ማስቆጠር ችሏል። ከአርሰናል ጋር 1 ጎል፣ ለዛውም ጎሏ ምን ያህል ዲሳይሲቭ እንደሆነች ማንቸስተር ዩናይትድ አሸንፎ እንዲወጣ ምን ያህል እንዳደረገች እናስታውሳለን አይደለ? ያስቆጠረበትን መንገድ፣ ከሩቅ መመታቱ፣ ሁሉ ነገር በጣም ፐርፌክት የሚባል ጎል ነበር ተቆጥሮ የነበረው። ከዛ በኋላ ደግሞ ቼልሲ ላይ እንደዚሁ 1 ጎል አስቆጠረ፣ ብቸኛዋን ጎል ማንቸስተር ዩናይትድ 1-0 ያሸነፈበትን ብቸኛ ጎል አስቆጠረ ቼልሲ ላይ ማለት ነው። ከዛ በኋላ ደግሞ ሊቨርፑል ላይ እንደዚሁ 1 ጎል አስቆጠረ በዚህ ጨዋታ ላይ። ማንቸስተር ሲቲ ላይም እንደዚሁ ደግሞ 1 አሲስት ማስመዝገብ ችሏል። ታዲያ እነዚህ ትልቅ የሚባሉት ቲሞች ላይ አስተዋጽኦ አበርክቷል። ይሄ ማለት ምን ማለት ነው? የቢግ ጌም ፕሌየር የሚባሉ አሉ አይደለ? ትልልቅ ጨዋታዎች ላይ ራሳቸውን ሾዋፕ የሚያደርጉ፣ አንዳንዶቹ ሽሪንክ የሚያደርጉ አሉ። ልክ ትልቅ ጨዋታ በሚመጣበት ሰዓት ላይ ያ ትልቅ ጌም
ከነሱ አቅም በላይ ይሆንና እነሱ መሸከም የማይችሉት ይሆንባቸዋል። ከዛ በኋላ ልክ በቃ ይሄ ሻይን እንደማድረግ ወይ ደግሞ ለቡድናቸው እንደመድረስ ሽሪንክ ያደርጋሉ፣ ይደበቃሉ፣ ይፈራሉ። ቴንሽኑ በቃ አላጫውት ይላቸዋል። ማቲያስ ኩኒያ ግን ይሄ ሁሉ ባሪየር የለበትም። ለቀጣይ ዓመት ጋራንቲድ የሚያደርገውና ራሱን ፕሩቭ ያደረገበት በዚህ ዓመት ምንድነው በጣም በሚፈለግበት ሰዓት ላይና በወሳኝ ሞመንቶች ላይ ራሱን ማሳየት የሚችል ተጫዋች እንደሆነ አስመስክሯል ማለት ነው። ከምንም በላይ ደግሞ አሁን በጠቀስኩላችሁ ሪዝኖች ከብሩኖ ጋር አንድ ላይ እየተመሳሰለ ይገኛል። የብሩኖ አይነት ባህሪ ያለው ይሄ ተጫዋች እንዲባል አድርጎታል። ከዛ ውጪ ግን ልክ መጨረሻ ላይ ቤንጃሚን ሼሽኮ ጎል አስቆጠረ፣ ሁለተኛውን ጎል ማለት ነውና ጎሉን ካስቆጠረ በኋላ ለቤንጃሚን ሼሽኮ ሲለው የነበረው ነገር ስለ ማቲያስ ኩኒያ ይበልጥ ይናገራል። ይበልጥ የመሪነት ብቃት ማንቸስተር ዩናይትድ ጎሎት የነበረውን ነገር በምን ያህል ልክ ሊያሟላ እንደሚችል ማሳያ ሆኖ ቀርቧል። ይሄ ነገር ምንድነው ያደረገው? ልክ ቤንጃሚን ሼሽኮ ጎል ካስቆጠረ በኋላ ሄዶ የሆነ ነገር ሲነግረው ነበር። ይሄ ነገር ምናየው ማላይ ነው ካስተዋላችሁት፣ ፔፕ ጋርዲዮላ ላይ ነበር አለ። ጋርዲዮላ ልክ ቡድኑ አሸንፎ 3-0 አሸንፎ ልክ ጨዋታው ሲያልቅ የሆነ መናገር ያለበት ነገር ካለ ሃላንድ ጋር ሄዶ ሃላንድ እኮ 2 ጎል አስቆጥሯል፣ ግን ሃላንድ ጋር ሄዶ ምን እንደሚለው ያው አናውቅም፣ እሱና ሃላንድ ነው የሚያውቁት። በቃ ይነግረዋል የሆነ ነገር ምን ማስተካከል እንዳለበት ምናምን። ኦብቪየስሊ እሱም እንደተናገረው እዛው ሜዳ ላይ ከሙዱ ሳይወጡ ከስሜት ሳይወጡ እዛው መናገር ነው የምመርጠው ብሎ ነበር ተናግሮ የነበረውና ይሄን ነገር ብሩኖ ፈርናንዴዝ ጋርም ተመልክተነው ነበር። ቤንጃሚን ሼሽኮን እንዴት አድቫይስ ያደርገው እንደነበር፣ እንዴት ሜንቶር ሲያደርገው እንደነበር ተመልክተናል። አሁን ደግሞ ማቲያስ ኩኒያ ያን ነገር እያደረገ ነው። ምን እንዳለው አናውቅም እንዳልኳችሁ፣ ግን የሆነ ነገር ግን እያለው ነበር። የሆነ የሚለውጥ ነገር የሆነ ክሪቲሳይዝ እያደረገው እየነገረው ነበርና ይሄ ነገሩ ምናልባት ማቲያስ ኩኒያ በቃ የእውነትም ለማንቸስተር ዩናይትድ የሚያስፈልግ አይነት ካራክተር ያለው ተጫዋች ነው እንደ ብሩኖ ፈርናንዴዝ አይነት ተብሎ እንዲነሳ አድርጎታል ማለት ነው። ከዛ ውጭ ደግሞ የዚህ ጨዋታ ኮከብ ደግሞ ማነው? ሌላኛው በዚህ ሳምንት ኮንትራት ፊርማውን ለማንቸስተር ዩናይትድ ያኖረው ኮቢ ሜኑ ነው። ኮቢ ሜኑ በሮይኪን ሁላ ሳይቀር ተሞግሷል። ሮይኪን ሲያሞግሰው ምን አለ? ከሞገሶቹ መካከል ልጁ ጥሩ አቅም ያለው ተጫዋች ነው ምናምን፣ ግን ያለፉት 6 ወራቶች ደግሞ በተለይ ሰርተውታል ይሄ ልጅ ማለት ሩበን አሞሪም ያለፉት 6 ወራት ማለት ከጃንዋሪ በፊት ኮቢ ሜኑ አንድም ጨዋታ ቋሚ ሆኖ አልጀመረም ነበር። ለመጀመሪያ ጊዜ በዚህ ዓመት 2025-26 የውድድር ዘመን ላይ ቋሚ ሆኖ የጀመረው በማይክል ካሪክ ስር ከማንቸስተር ሲቲ ጋር ያደረጉት የመጀመሪያው የማይክል ካሪክ ጨዋታ ነው። እስካሁን 14 ጨዋታዎችን አድርጓል። ይሄ 14ኛ ጨዋታው ነው። ከ14ቱ ጨዋታ የመጀመሪያው ጨዋታ ላይ ነበር ኮቢ ሜኑ ቋሚ 11 ውስጥ መግባት የቻለው። አሞሪም ያን ነገር አላደረገም። ይሄ ማለት በዚህ ዓመት ብቻ ነው። በነገራችን ላይ ይሄን 6 ወር ምናምን ነው በዚህ ዓመት ብቻ ነው። የአምናውን ከደመርን ምናልባት የቆየበት አሞሪም የቆየበት 14 ወራቶች ለኮቢ ሜኑ መጥፎ ነበሩ። ይሄ ታዲያ ሮይኪ እንደሚለው ለሱ ይጠቅመዋል። ምክንያቱም በዚህ እድሜው በፕሮፌሽናል ህይወቱ ከፍታንም ዝቅታንም አይቷል። ማለት ከፍታ ማለት በቃ ሜኑ ሲባል ሁሉ ነገር ሲባል፣ ዝቅታው ደግሞ ኢቭን ላይክ አንዳንድ ጊዜ እኮ ቤንች እንኳን የማይሆንበት እኮ ጊዜ አለ። መውጣት ፈልጎ ናፖሊ ሊሄድ ነበር ይሄ ልጅ። እንግዲህ ራስሙስ ሆይሉንድ ፐርፎርማንሱ ጥሩ ስላልነበር ነው ወደ ናፖሊ ሄደው። ማክቶሚናይም እንደዚሁ ኦፍኮርስ ጎል ያስቆጥር ነበር፣ ግን የሚፈለግ አይነት ሚድፊልደር ስላልነበር ነው ለቆ ሄደው። ለምሮ ኮቢ ሜኑ ለቆ ሄደው አይደለ? ስለዚህ በዛ ልክ ነበር የነበረው። ግን ደግሞ ያ ነገር እሱን በቃ ይሄ ሰርቶታል ብሎ እንደሚያምር ሮይኪን ተናግሯል። ከዛ ውጪ ደግሞ ተጫዋቾች ኮንትራት ከፈረሙ በኋላ ብዙ ጊዜ አቋማቸው ይወርዳል ይባላልና ኮቢ ሜኑ ግን ኮንትራቱን ፈርሞ እንዲሁም ብሶበታል። አጫወቱን ተመልክተናል። ኢቭን የዚህ ሲዝን የመጀመሪያ ጎሉንም ሊያስቆጥር ችሏል። አለ በፕሪሚየር ሊጉ ላይ ጎል አላስቆጠረም ነበረ፣ የመጀመሪያ ጎሉንም ሊያስቆጥር ችሏል። ስለዚህ ኮንትራቱን በፈረመ 1 ሳምንት እንኳን ሳይሞላው ይሄንን ገድል ሰርቷል። ሮይኪንም ደግሞ ኮቢ ሜኑን አድንቆታል። ከዛ ውጪ ደግሞ ማይክል ኦዌን ብሩኖ ፈርናንዴዝ እንደ ዌይን ሩኒ የሆነ ነው ማለት እኔ በቃ ይሄ ዌይን ሩኒ ነው የሚያስታውሰኝ ብሩኖን ሳይው ብሎ እንደ ምክንያትነት ያቀረበው ነገር ምንድነው? ብሩኖ ሲጫወት ሁሉ ነገሩን ሰጥቶ ማለት ነውና እንዲሁም እናስተውሳለን እኮ አይደለ ማንቸስተር ዩናይትድ ሊሸነፍበት ያለበት ጨዋታ ላይ ከበረኛ እንኳን ኳስ ተቀብሎ ይዞ የሚመጣ አይነት ተጫዋች ነው እና ብሩኖ ፈርናንዴዝ ሁሉ ነገር ነው የሚሰጠው። ሁሉ ነገር በሱ በኩል ነው የሚያልፈው። አሲስቶች በሱ በኩል ያልፋሉ፣ ጎሎች በሱ በኩል ያልፋሉ እና ማይክል ኦዌን እንደሚናገረው ከሆነ ቀላል አይደለም። ላይክ በዙሪያ ያሉ ተጫዋቾች ጥሩ ሳይሆኑ ቀርተው አንተ ጥሩ ስትሆን ቀላል ነገር አይደለም ወይ ደግሞ አንድ አይነት ነገር አይደለም ብሎ የተናገረበትን አጋጣሚ ነው የተመለከትነውና ብሩኖ ፈርናንዴዝ አሁንም አስደናቂ ፐርፎርማንስ እያሳየ ነው። 19 አሲስት ላይ ደርሷል። 3 ጨዋታዎች አሉ ከዚህ በኋላ። በእነዚህ 3 ጨዋታዎች ቢያንስ ከ3ቱ በሁለቱ እንኳን አንዳንድ አሲስት ቢያደርግ ይሄ ልጅ
ሪከርድ ይሰብራል። ሪከርድ ደግሞ ይገባዋል ለማንቸስተር ዩናይትድ ከሰጠው ነገር አንጻር እና ከምንም በላይ ደግሞ አሲስት አላደረገም አይደል? በዚህ ጨዋታ ላይ 20ኛ አሲስቱን አላገኘም። ግን ልክ 95ኛው ደቂቃ ላይ ወደ ክራውዱ ዞሮ ክራውዱን ሲያነሳሳ የነበረበትን መንገድ ስትመለከቱ ይሄ ልጅ ምን ያህል ለቲሙ ቅድሚያ እንደሚሰጥ ለመረዳት ቀላል ነገር ይመስለኛልና እውነትም ትክክለኛ አምበል የሆነበትን አጋጣሚዎች ያሳየበትን መንገድ ተመልክተናል። ከዛ ውጪ ደግሞ አይደን ሄቨን ቦታዬን አለቅም ያለ ይመስላል አይደል? ማንቸስተር ዩናይትድ በሱ ቦታ ላይ ተጫዋቾችን እየፈለገ ነው። እንደነ ሚኪ ቫንደቬን አይነት ተጫዋቾች እየተፈለጉ ነው። ሊሳንድሮ ማርቲኔዝ ዲቻ ደግሞ በጉዳት ምክንያት ለማንቸስተር ዩናይትድ አቬሌብል አልሆነም። አሁን እንኳን በቅጣት ምክንያት ነው። ግን በዛም አለ በዚህ ግን አይደን ሄቨን ያንን ቦታ በደንብ አድርጎ ማስተር እያደረገው ነው። በደንብ አድርጎ ኦን እያደረገው ነው። ታክሎቹ ክሊን ናቸው። ፈጣን ተጫዋች ነው። ከኳስ ጋር ያለው ምቾት የሚገርም ነው። አጠቃላይ ጥሩ የሚባል ተከላካይ ነው። ጉልበት ያለው፣ ፍጥነት ያለው፣ ብልሃት ያለው ተጫዋች ነውና በዚህ ጨዋታ ላይም ያንን ነው ያስመለከተው። ቦታውን እንግዲህ የሚለቅ አይመስልም። በዚህ አያያዙ ምናልባት ሌላ ተጫዋች ማለት እንደነ ሊሳንድሮ ማርቲኔዝ አይነት ተጫዋቾች ያን ቦታ መልሰው ይዙታል ወይ ብሎ ማሰብ ትንሽ የሚያስቸግር ነገር ይመስለኛልና ያ ነገር የሚሆን አይመስለኝም። ከዛ ውጪ ደግሞ ፓትሪክ ዶርጉ ጨዋታ አድርጓል። ያው ተቀይሮ ገብቶ ነው ጨዋታ ማድረግ የቻለው። ስቲል የሆኑ ነገሮች ይቀሩታል። ግን ከጉዳት መመለሱን ተከትሎ ጊዜ ያስፈልገዋል ብዬ አስባለሁና አሪፍ ፐርፎርማንስ ነበር ሲያሳየ የነበረው። በዚህ ጨዋታ ላይ ግን ዛት ማች አመርቂ የሚባል ፐርፎርማንስ አላሳየም። ያው ገና የመጣበትም ስለሆነ የሚጠበቅ ነገር ነው ብዬ አስባለሁ። ከሞላ ጎደል ጨዋታው ይሄንን ይመስላል። የእናንተ ሀሳብ ምንድን ነው? በዚህ ጨዋታ ላይ ምን ታዘባችሁ የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።